ኖላ እቅድ ኦርካ አሁን ላይ ምን እንደምትፈልግ ደረሰላት ማለት ነው። አሁን ላይ ኦርካ ማንን ከጎኑ እንዲሆን እንደሚፈልግና ማንን ለሱ ጠቃሚ እንደሆነ ሊያጣራ ችሏል። ምክንያቱም አሁን ላይ ሲኖላ በድብቅ ሆና ወደ ኦርካ ቤት ከገባች በኋላ ሲኖላ ሞታለች ብላ ሜላትም ከነገረችው ጊዜ በኋላ ነበረ ሲኖላንም መረዳት የጀመረው። አሁን ላይ ሜላት ክፉ እንደሆነች ነው። ይበልጥ ለሲኖላም በጣም እያስቸገረች እንደሆነ ደርሶበታል። ግን ደግሞ ሲኖላ በዚህ ናክል ይሄንን ጭንቀት ውስጥ ትገባለች። ይበልጥ ደግሞ ሜላትና ሄመን በዚህ ያክል ውስጥ ያስገባታል ብሎ አላሰበም ነበር። ሲኖላ አሁንም ነገር ሁሉ ለኦርካ ለማስረዳት ብዙ ጊዜ ሞክራ ነበረ። ግን ደግሞ በራሱ ሊያጣራና ሊያውቅ ችሏል ማለት ነው። ነገር ሁሉ እውነት የሆነው አሁን ላይ ሜላትም ገድያታለሁና አስገድያታለሁ ብላ ለነገረቻት ሄመንንም ባለማመኗ ከቤት እንድትወጣ አድርጋለች ማለት ነው። ሲኖላ ነገሩ ሁሉ እኔንም ልትገድለኝ ነበረ ሲኖላ ቤት ናት ብላ ብትናገርም ሄመን አሁን ላይ ኦርካ ግን እውነቱም እያወቀ ግን ደግሞ ሜላት እኔና ኦርካ መሀል እንዳትገቢ አትበጥብጭኝ በማለት ከቤት ታባረራታለች። በዚህን ጊዜ በጣም ተበሳጭታ ነበርና ሄመንም ቤቱን ጥላላቸው ልትወጣ ችላለች። ነገሩ ሁሉ ብቻችንንና በቃ እኔ ከኦርካዬ ጋር ደስተኛ ሆናለሁ ብላ የምትሞክረውንም አሁን ላይ ሜላት ይበልጥ ዴብም በሁለቱ መሀል ይደርሳል። በዚህን ጊዜ ዴብ በመጣ ጊዜ ሲኖላም ያስገደለቻት እሷ ናት ብሎ ለኦርካ ተናግሯል። ነገሩ ሁሉ አሁን ላይ ዴብም እየተጫወተችበትና ኦርካንም ማግኛ መንገድ ዴብ እንደሆነ ይደርስበታል። ለዚህ ነው አሁንም ላይ ዴብን ተናዶና ይበልጥ ሜላት ለኔ ካልሆንሽና ነገሩ ሁሉ ያበቃሉ ድብብቆሽሽን አበላሸዋለሁ ብሎ ሜላት ላይ ሁሉም ነገር ያበቃው። ሲኖላ አሁንም ኦርካ ክፍል ተደብቃና ይበልጥ ደግሞ ኦርካንም በመጠባበቅ ላይ ትገኛለች። ኦርካ ግን ነገሩ ሁሉ የሜላትንም ማስወጫ መንገድ አግኝቶ ከቤት እንድትባረር አድርጓል። ኦርካ በዚህን ጊዜ ጀግንነቱንም አሳይቷታል ማለት ነው ሲኖላ ነገሩ ሁሉ አሁን እኮ መንገድ አግኝተናል፣ ከቤት አባረርኳት፣ መንገዴም ክፍት ሆነልኝ በማለት ነበረ ለሲኖላም ደስታውን ያሳያት። ሲኖላ ነገሩ ሁሉ ምንም እንኳን ደስታ ቢሰጣትም ከኦርካ ጋር መቀመጧ ነገር ግን አሁንም ሜላት እንደማታርፍ ለኦርካ ትነግረዋለች። ኦርካ ሁሉንም ነገር ተጨንቀን አንችለውምና ማሳካት እንችላለን፣ ይህንን ነገር እናልፈዋለን ብሎ ሊያዝናናት ይፈልጋል። ግን ደግሞ አሁንም አንድ ነገር ማድረግ አለብንና ከሁሉም መራቅ አለብን ብሎ ኦርካ ለሲኖላ ይነግራታል። ሲኖላ እንዴት ልንርቅ እንችላለን? እንዴት ብለን ነው ከዚህ ከሰዎችን እና ከሜላት እስክፋት የምንርቀው? ትለዋለች። ከሀገር መውጣት እንደሚችሉና ከማንም ጋር መገናኘት እንደማይችሉ ይነግራታል። በዚህን ጊዜ ግን ሲኖላ አሁን ላይ የምትፈልገው ከአንተ ጋር ብቻ ነኝ የሚለውን ቃል ነበረ። ይበልጥ ደግሞ የሚያስጨንቃትና አባቷንም ትታ ለማን እንደምትሄድ ነበረ ለኦርካ ስትነግረው የቆየችው። ኦርካ አሁን ላይ ከሲኖላ ጎን የቆመው በደስታሽንም እደሰታለሁ በሀዘንሽም ልክ እንደዛው በማለትና ምንም እንኳን ችግር ቢገጥምሽ ደስታም ቢሆን ከአንቺ ጋር ነኝ እያላት ነበረ። ምክንያቱም አሁን ላይ አባትሽ ምንም አይነት ሰው ቢሆንም እንኳን እኔ ላንቺ ስል እችለዋለሁ እያላት ይገኛል። ግን ደግሞ በጣም የማይቻል ሰው እንደሆነ አባቷ ኦርካንንም እንዳይጎዳው ሲኖላ ትነግረዋለች። በዚህን ጊዜ ሁሉንም ነገር ማሳካት እንችላለን፣ አንቺ ብቻ እሺ ወይኝ በማለት ነበረ እሺ እንድትለው ያደረገው። ሲኖላ ነገሩ ሁሉ ከኦርካ ጋር አሁንም ደስታቸው እያጣጣሙ ይገኛሉ። ግን ደግሞ በመሀልም አሁን ላይ ዲቤ መጠጥ ውስጥ ተደብቁና ሜላት ወደሱ ትሄዳለች። አማራጭ ስላጣችና ይበልጥ ወደሱ በሄደች ጊዜ ነገሩ ሁሉ አንቺ እኮ ከሃዲ ነሽ ምን አመጣሽና ከኔ ራቂ ብሎ ነበረ ሊያባርራት የቻለው።
በዚህን ሰዓት ራስህን በቃ ከመጠጥ ውጭ የምታውቀው ነገር የለም ወይ በማለት ዴብንም ትወቅሰዋለች። አንቺ እንዴት እኔን እንዴት ትጫወችብኛለሽ? እንዴት ሆነሽ ነው እንዲህ ልታደርግኝ የቻልሽው? በማለት ይወቅሳታል። ይበልጥ ግን ወቀሳውንም ምንም እንደማያደርግ ስትነግረው ነበረ ሜላት። በዚህን ጊዜ በመናደድና አንቺ እኔን ከከዳሽኝ አንቺ ደግሞ እኔ አሳልፌ እሰጥሻለሁ፣ አንቺ ከወርካ ጋር ከምትሆኝ ሞቴን እመርጣለሁ ይላል ዴብ። በዚህን ሰዓት ምን ልታደርግ ነው? ደግሞስ ምን መረጃ አለ ከኔ ብትለው ግን ደግሞ ዴብም ለሷ ትልቅ የሆነ መረጃ እንዳለው እሱ ላይ ይነግራታል። በዚህን ጊዜ ሜላትም ምን ሊኖርህ ይችላል ብላ ብትጠይቀው ይበልጥ ግን የሲኖላ ያስገደልሽበትንም መረጃ እኔ ጋር አለ፣ ይህንን ደግሞ ለፖሊስ እሰጣለሁ ከኦርካ ጋር ከሆንሽ ብሎ ያስፈራራታል። በዚህ ሰዓት በጣም ትደነግጥና ሜላትም እንዴ ይህንን ጉል ያደርገኝ ነው ወይ በማለት ኦርካንም አላገባውም ለማለት ዴብንም ተከትላ ወደ ቤት ትሄዳለች። በዚህን ጊዜ ግን ዴብንም እያባበለችና አሁን ላይ ግን ከአንተ ጋር መሆን እፈልጋለሁ ትላለች። ዴብ ግን ገግሞና ይበልጥ ግን ከእሱ ጋር ካልሆነች ይበልጥ እንደሚጎዳት ይነግራታል። ነገር ሁሉ ከቤቱ እንድትወጣ ብሎ ያስጠነቅቃታል ማለት ነው። ነገር ግን ሜላት አማራጭ አታ ከዴብ ቤት ወጥታ ድጋሚ ወደነ ኦርካ ቤት ታመራለች። ኦርካ አሁንም ከሲኖላ ጋር በጣም ደስተኛ ሆነው ነበረ የተቀመጡት። ግን ደግሞ ሜላት ድጋሚ ወደ እሱ ቤት ታመራለች። ይበልጥ ግን እሷ ባየ ሰዓት በር እንኳን ከፍቶ ሊያስገባት አልፈለገም። ምክንያቱም ሲኖላ እዛ ቤት ስላለች ነገሩ ሁሉ ቤት ስትገባ ልታበላሽብኝ ትችላለች በማለት ነበረ። ሲኖላ አሁንም ነገሩ ሁሉ ጭንቀት ውስጥ ገብታለች። ኦርካ እንደምንም ብሎ ሊያባረራት ችሏል። ሜላትንም ካሁን በኋላ ዓይንሽን ማየት አልፈልግም በማለት እንድትሄድ ይነግራታል። ግን ደግሞ አሁንም ሜላት ተስፋ አልቆረጠችም። ምክንያቱም እኔ ካንተ ላይ ተስፋ አልቆርጥም በማለት ነበረ የሄደችው። ተመልሳ ወደ ዴብ ቤት በመሄድና አሁንም ከዴብ አማራጭ ውስጥ ትገባለች። ቆይ ግን ዴብ አግብቼ ምንድነው ማተርፈውና ምንስ ከዚህ ሰውዬ ጋር እንዴት እቀመጣለሁ ብላ ነበረ ስትጠየፈው ቆየችው። ሜላት አሁን ላይ ዴብንም አግብቼ ሲኖላ ሞታለች፣ ኦርካንም ለእኔ አድርገዋለሁ እበቀለዋለሁ በማለት ነበረ ውሳኔ ውስጥ የገባችው። ነገር ግን ዴብ ይሄንን ነገር አገባሃለሁ ብላ ትነግረዋለች። ነገር ግን ይሄ በሰማበት ሰዓት ዴብን ፈገግ ብሎ ነበረ ሊቀበላት የሞከረው። ግን ደግሞ አሁንም ሜላት የፈለገችው እንድታገባው ከፈለገ አንድ ውለታ እንዲውልላት ትጠይቀዋለች። በዚህን ጊዜ ግን ዴብ ምን አይነት ውለታ እንደምትውልላት ይጠይቃታል። እሷም ውለታዋ የነበረው እኔ ውለታ የምፈልገው ካንተ እኔ የምፈልገው ከኦርካ ጋር እንድታስታርቀኝ ከዛ እኔ አንተን አገባሃለሁ በማለት ትለዋለች። በዚህን ጊዜ እንዴት ሊሆን ይችላል? አሁን ላይ አንቺ እንዲህ ልትዋሽኝና ልትጠቀምብኝ አትችይም በማለት ሊመታት ችለዋል ማለት ነው። ይበልጥ ግን በማረጋጋትና አንተ እኮ እኔ ካገባሁህ ኦርካን እንዲያገባ ደግሞ ካደረገኝ እኔ ደግሞ ኦርካን እበቀለዋለሁ ይሄ በማለት ነበር የመለሰችለት። ግን ደግሞ ኦርካ አንቺ ካገባሽው እኔ ደግሞ አልለቅሽም በማለት ያስፈራራታል።